ልወጣ ነው። እቃውን አዘጋጀልኝ። አዎ አለቃ ተዘጋጅቷል። አንተ ነው የሚጠብቀው። በጣም ጥሩ። በቃ ልወጣ ስለሆነ የሚያቀብለኝ ሰው አዘጋጅና እቀበለዋለሁ። እሺ በቃ በአንድ ሹፌር ልክልሃለሁ። እሺ በቃ በጣም ጥሩ። ሰኒ አቤት ጋሼ። እዚህ ጋር ምን እያደረግሽ ነበር? ምንም። የማወራውን እየሰማሽ ነበር አይደል? ኧረ አይደለም ጋሼ። ተዋሻለሽ እንዴ? በያውን ቁጭ በይና ለምጠይቅሽ እያንዳንዱ ነገር ትመልሻለሽ። ምን ነው የምመልስልክ? መጀመሪያ ቁጭ በይ። አድርገሽ ነው እየቆጠርሽኝ ያለሽው? አልገባኝም ጋሼ። ይሄ ጋሼ ምናምን የምትዩን ነገር አቆይ። ለምንድን ነው ቤቴ ውስጥ እየኖርሽ የምትከታተይኝ? ለምን እንዴ ጋሼ? በአጋጣሚ ነው እንጂ እኔ ሆን ብዬ አልተከታተልኩክም። እንግዲያውስ አንድ ነገር ልንገርሽ፣ ስራሽን አቁሚ። ማለቴ እህቴ ስላለች ከዚህ በኋላ ሰራተኛ ያስፈልገንም። ስለነበረን ነገር በጣም አመሰግናለሁ። ደግሞ የቀረሽን ሂሳብ ንገሪኝና በአካውንትሽ አስገባልሻለሁ። ስለዚህ ያለን ነገር እዚህ ጋ ያበቃል ማለት ነው። እንዴ ጋሼ፣ ይችን ጥፋት አጠፋሽ ብለህ ልታባረኝ ነው? እባክህ ይቅርታ፣ አልደግመውም። ሆን ብለሽ ነው እኮ እየተከታተልሽኝ ያለሽው። እንዴ ጋሼ፣ ቆይ እኔ አንተን በመከታተል ምን አተርፋለሁ? እንዴ እንደዚህ አትበል። እኔ እኮ አንድ ሰራተኛ ነኝ። ቆይ አንተ የምታወራው ነገር ለእኔ ምን ይጠቅመኛል? አንቺ ሰራተኛ አይደለሽም። አዎ ሰራተኛ እንዳሎሽ እና ሰላይ እንዶሽ በደንብ አውቃለሁ። ቃልን እኮ በምንም አይነት መልኩ መሸወድ አይቻልም። እንግዲህ በስተመጨረሻም ሰናይት ማለት ነው ያው ቃልን እንደምትከታተለውና እንዲሁም ደግሞ ሰራተኛ እንዳልሆነች የተቀጠረችው ማለት ነው ለሱ ሰላይ በመሆኗ በመጨረሻም እንግዲህ በይፋ ራሱ ቃል ነግሯታል ማለት ነው። እሷም ሰኒም ማለት ነው ከዚህ ቤት እህቴ ስለመጣችና እህቴ ስላለችም አንቺም አታስፈልጊም፣ ቤት ውስጥ ያለውን ነገር እህቴ መስራት ትችላለች። ስለዚህ ከዛሬ ጀምሮ ከቤት ውስጥ መሄድ ትችያለሽ በማለት እንግዲህ ከቤት እንደምትወጣና እንዲሁም ደግሞ የቀራትን ገንዘብም እንደሚያስገባላት ያው ቃል ነግሯታል ማለት ነው። እና ሰናይት ያው በጣም ነበር የደነገጠችው ምክንያቱም ከስራዋ ይልቅ ማለት ነው ከዚያ ቤት የመቀመጥ ፍላጎቷ በጣም ስላላት፣ ምክንያቱም ያው ቃልን ስለምትወደው ስለምታፈቅረው መውጣት አትፈልግም ማለት ነው። ሌላው እንግዲህ ቃል ያው ፂን እንደሚወዳት እንደሚያፈቅራት በግልጽ ተናግሯል ማለት ነው። ፂም እኔም በጣም ደስ ይለኛል ብላለች በነገራችን ላይ ማለት ነው። ምክንያቱም ፂን ያላት ነገር ቢኖር ምንድን ነው ከአንቺ ጋር ስሆን በጣም ደስተኛ ነኝ እና እኔና አንቺ ስለ እኔና ስለ አንቺ ምን ታስቢያለሽ? እኔ ግን ሁለታችን አንድ ላይ ብንሆን እጅግ በጣም ደስተኞች የምንሆን ይመስለኛል። አንቺ ምን ታስቢያለሽ? በማለት እንግዲህ ያው ከብዙ ፍራቻ በኋላ ነው የተናገረው ይህን ነገር ማለት ነው። ምክንያቱም እየፈራውሽ ነው የሆነ ነገር ልነግርሽ ፈልጌ ነበር፣ ግን ደግሞ በጣም እየፈራውሽ ነው ብሏት ነበር። እኔ ማስፈራ እኮ አይደለሁም። ስለዚህ የፈለከውን ነገር መናገር ትችላለህ። ቃል ምንድን ነው መናገር የፈለከው ነገር ንገረኝ ስትለው እንግዲህ በጣም እንደሚወዳት እንደሚያፈቅራት እንዲሁም ደግሞ ከእሷ ጋር ሲሆን እጅግ በጣም ደስተኛ እንደሚሆን፣ ሲቀጥል ደግሞ የልጅሽ አባት የሚሆን ሰው አትፈልጊም ወይ በማለት እንግዲህ በግልጽ ፂን ጠይቋታል ማለት ነው። ፂ ደግሞ እንግዲህ ለጊዜው ላስብበት ብላለች። ግን ደግሞ ከሱ ጋር ስትሆንም እጅግ በጣም ደስተኛ እንደምትሆን እንዲሁም ደግሞ ሰው በራቃ ሰዓት እና ባዶ በሆነችበት ሰዓትም ከጎኗ ሆኖ ብዙ ነገሮችን እንዳጽናናት ለዚያ ሁሉ ነገር ምስጋናም አመስግነዋለች ማለት ነው። እና አሁን ላይ እንግዲህ ለጠየቃት ጥያቄ ግን ያው አሰብበታለሁ ብለዋለች ማለት ነው። ሲቀጥል እንግዲህ ይህን ነገር ማለት ነው ቃል እንደወደዳት እንዳፈቀራት እንደፈለጋት እንዲሁም ደግሞ የልጇ አባት መሆን እንደሚችል ሲነግራት ማን ሰምቷል? ራሱ ሱራፌል ሰምቷል ማለት ነው። ሱራፌል ዘበኛው ያ ማለት የልጇ አባት ማለት ነው።
እና ከበር ላይ ሆነው ነበር እያወሩ የነበሩት። ያው ቤት ድረስ አድርሸሻለሁ፣ ስለዚህ ከዚህ በኋላ የግድ መመለስ ይኖርብኛል በማለት እንግዲህ እንዲሁም ደግሞ ቅድም የነገርኩሽን ነገር የግድ ማሰብ አለብሽ። ያው ልጅ ያላባት ደግሞ የግድ ማደግ የለበትም በማለት እንግዲህ በዚህን ሰዓት እንግዲህ ዘበኛው ምንድን ነው ብሏል? ልጅ ከአባቱ ጋር ሲያድግ ነው እንጂ አባት ካልሆነ ሰው ጋር ሲያድግ ደግሞ ሌላ ችግር ውስጥ ነው የሚገባው በማለት ተናግሯል ማለት ነው። ሰው ሲያወራ አንተ ምን ጥልቅ ያደርጋል በማለት እንግዲህ ቃልና ሱራፌል እጅግ ነበር የተነጋገሩት ማለት ነው። አይ ጥልቅ ብዬም ባወራውም ግን ደግሞ እየተናገርኩት ነገር ልክ ነው በማለት ሱራፌል ለመናገር እንትን ብሏል ማለት ነው። ሲቀጥል ደግሞ ፂን ለማውራት ሱራፌል እጅግ በጣም ሲፈልጋት ነበር። በነገራችን ላይ በባለፈው ፓርትም ይነግራታል ያሳውቃታል ብለን ነበር። በዛሬው ፓርትም እንደዚያው ያው ፂና እንዲሁም ደግሞ ሱራፌል ያወራሉ። የልጁ አባት እሱ እንደሆነ በግልጽ ያው ይነግራታል ብለን አስበን ገምተን ነበረ። ግን ደግሞ በዛሬው ፓርት ማለት ነው አልነገራትም። ሊነግራት ፈልጎ ግን ደግሞ ልብስ ደርበሽ ነይና እነግርሻለሁ፣ እንደዚህማ ከብርድ ላይ ቆመሽ አይደለም በማለት እንግዲህ ተናግሯታል ማለት ነው። ምክንያቱም እስከዛሬ ስፈልገኝ የነበረው ነገር ምንድን ነው? በቃ እሺ ቅድም የሆነ ነገር ስለገጠመኝ ነው የሄድኩት፣ አሁን ግን መናገር ትችላለህ፣ ምንድን ነው የፈለከው ነገር በማለት እንግዲህ ሱራፌልን ስትጠይቀው ያው ብርድ ላይ ስለቆምሽ በመጀመሪያ ልብስ ደረበሽ ነይ በማለት እንግዲህ ፂም ወደ ውስጥ ገብታለች ማለት ነው። ቀጣይ ፓርት በእርግጠኝነት ሱራፌልና እንዲሁም ደግሞ ፂ በዚህ ጉዳይ ላይ ያወሩበታል። ሱራፌልም ያው ቃል በምንም አይነት መልኩ ፂን ሊወስዳት አይችልም። ፂ የኔና የኔ ብቻ ነች፣ የኔ ብቻ ነው የምትሆነው በማለት እንግዲህ ስለደፈራትና እንዲሁም ደግሞ ስላረገዘች የልጇ አባት ነኝ ብሎ የግድ እሷ ልታገባው አትችልም ብዬ ነው የማስበው። በነገራችን ላይ ስህተት ተሰርቷል፣ ግን ደግሞ ከሆነ በኋላ ያ ሰው አስገድዷት እንደዛ ከደፈራት በኋላ ለራሷ ምርጫ ታደርገዋለች ማለት ደግሞ ይህ ነገር ደግሞ ስህተት ነው። ልጁ አባቱን ማወቅ አለበት፣ አዎ ማወቅ አለበት ማለት ነው። ምክንያቱም አስፈላጊ እስከሆነ ድረስ ስለዚህ አባትነቱ ይታወቃል። እሱም ደግሞ መታሰር ባለበት ያው ቅጣቱን ይቀጣል። እንዲሁም ደግሞ ፂ መቀጠልና እንዲሁም ደግሞ የቃል መሆን መቻል አለባት ብዬ ነው የማስበው ማለት ነው። ምክንያቱም እሷን በጣም ትወደዋለች። በዚያ ላይ ደግሞ በቃ ለሴት ያለው ክብር ምናምን ነገር ጸባዩ እጅጉን በጣም ነው የሚመቻት ማለት ነው። ስለዚህ ሱራፌል ግን ያው ለእሷ ብሎ አሁንም ቢሆን ከዛ ካለው ከሱ ቤተሰብ ዝቅ ብሎ እንዲሁም ዘበኝነት እየሰራ ይገኛል። ግን ደግሞ የራሱ ጥፋት ነው ይህ ማለት ነው። ራሱ ያደረገው ነገር ነው፣ የራሱ ችግር ነው ብዬ ነው የማስበው ማለት ነው። ስለዚህ ሱራፌል ያው ስህተት እንደሰራና እንዲሁም ደግሞ የልጇ አባት እንደሆነ ያሳውቃል። ከዚያ አርፎ ይቀመጣል። ስለዚህ ፂ የምትቀጥለው ደግሞ በእርግጠኝነት ከራሱ ከቃል ጋር ነው ብዬ ነው የማስበው። ሌላው እንግዲህ አሁን ላይ መርሲ ማለት ነው እጅግ በጣም እያሳሰባት ይገኛል፣ ስለ ሉሊት ጉዳይ ማለት ነው። እንዲሁም ደግሞ በሀሳቧ እየመጣችባት ምናምን ነገር አጠገቧ ሆና እያጫወተቻት ወይንም ደግሞ የመጣች በመምሰል በጣም ብዙ ነገሮችን ስትል ነበር። በጣም ናፍቀሽኛል፣ የት ነበርሽ? ያንቺ ቀልድ እኮ አያልቅም። አሁንም እንደዚህ በዚህ እድሜሽ ትቀልጃለሽ? ለምንስ እንደዚህ ያደረግሽ? እኛ እኮ በጣም ስናስብ ነበር እያለች እንዲሁም ደግሞ ሉሊት እኔ እኮ ፕራንክ ላደርጋችሁ ነበረ፣ ስቀልዳችሁ እኮ ነው፣ የት እንዳለው ምናምን ነገር የምትፈልጉ ይመስሎኝ ነበረ፣ በቃ ምናምን ነገር እያለች እንግዲህ በሀሳብ ማለት ነው መርሲ እህቷን ማለት ነው ሉሊትን እያቀፈቻት ትገኛለች ማለት ነው። ሲቀጥል ደግሞ ሳሚ መጥቶ ስለ ሉሊት ጠይቃት ነበረ። ሉሊት የት ነው ያለችው በማለት እንግዲህ መርሲን ሲጠይቃት እኔ የት እንዳለች አላቅም እንዴ እንዴት ነው ማለት ከአንተ ጋር ነች እንዴ? አንተ ነህ እንዴ ደበካት? በማለት ራሱ አንተ ነህ ያስካት እንዴ? በማለት እንደውም ሳሚን ጠይቀው ነበረ ማለት ነው። እና የማይቀለድ ቀልድ አትቀልጂ፣ በእርግጠኝነት ከኔ ነው የሸሸችው፣ አውቃ ያመለጠች በመምሰል ከኔ ሆን ብላ ለመሸሽ ነው ይህን ነገር ያደረገችው በማለት ሉሊት የት እንዳለች ንገሪኝ ነው የምልሽ እያለ እንግዲህ መርሲን ሲያስጨንቃት ነበር። መርሲ ደግሞ በእርግጠኝነት እስካሁን እንዴት አልጠረጠርኩም፣ ለካ ሉሊት ከአንተ ጋር ነው ያለችው፣ ስለዚህ ካደረክበት ወይንም ደግሞ ካስቀመጥክበት እሷን እንድትመልሳት ነው የምፈልገው በማለት እንግዲህ ሳሚንም ስትከራከረው ነበር ማለት ነው። ሉሊት እንግዲህ አሁን ላይ ከዚያው ከታገተችበት ቤት ነው፣ እስካሁን ከተያዘችበት ነገር ነው አልወጣችም። የወጣች መስሎኝ እኔ ራሱ ማለት ነው በጣም ደስ ብሎ ነበር። ምክንያቱም መርሲ
በሀሳቧ ከሉሊት ጋር ስትጫወትና ሉሊት የተመለሰች በመምሰል እጅግ በጣም ደስ ብሏት ነበረ። እኛም የተመለሰች መስሎን ደስ ብሎን ነበር፣ ግን ደግሞ በሀሳቡ ሆኖ እጅግ በጣም ነው የሚያናድደው ማለት ነው። ሌላው እንግዲህ ለጽ ቃል ገብቶላታል። ምንድነው ቃል የገባላት ነገር? ሉሊት ካለችበት ነገር አውጥቼ አመጣታለሁኝ። በእርግጠኝነት እሱ ከሆነ ይህን ነገር ያደረገው ወይንም ደግሞ ሉሊትን ያገታት እኔ ራሴ አመጣታለሁኝ ጠብቄ በማለት እንደባለፈው ደግሞ እንዳያቀምስህ እንጂ ነገሮችን ተጠንቀቅ ብለዋለች ማለት ነው። አይ ችግር የለውም ከዚህ በኋላ እንኳን ምንም አያደርገኝም፣ በጥንቃቄ ሁሉን ነገር አደርጋለሁ። ስለዚህ ሉሊት ካለችበት ነገር እናወጣታለን፣ አይዞሽ ስለሷ አታስቢ በማለት እንግዲህ እዚህንም አናግሯታል ማለት ነው በዚህ ጉዳይ። ሌላው እንግዲህ ወይዘሮ ገነት ነች። ወይዘሮ ገነት ላይ ስልክ ተደውሎ ነበር። የደወለችው እንግዲህ ራሷ ሉሊት ነች ማለት ነው። እና ወዲያውን ነበር ስልክ የዘጉባት። ያው ገኒንም አላወራቻትም፣ ግን ደግሞ ሉሊት እንደሆነች አውቃለች ማለት ነው። እና ያው ወይዘሮ ገነት ደግሞ አሁን ላይ ስለ ሉሊት እያሰበች ትገኛለች ማለት ነው። ምንም ያክል ቢበሳጩም ቢናንድዱም ብዙ ነገሮች ቢኖሩ ማለት ነው ያሳለፉትን ጊዜ እያስታወሰች ምናምን ነገር ሜካፕ ስትቀባ ስታስተካክላት ምናምን ያለውን ነገር እያስታወሰች እጅግ በጣም ስተክዝ ነበረ ማለት ነው። ምን ሆና ነው ግን? ማን ነው የያዛት ግን? ማን ነው ያገታት? እያለች እጅግ በጣም ያለችበትን ነገር ማለት ነው። እንዲሁም ደግሞ ምን ፈልገው ነው ይህን ነገር ሊያደርጉ የቻሉት የሚለው ነገር እያሳሰባት ይገኛል ማለት ነው። እንግዲህ ሳሚ ያው ለራሷ ለመርሲ ያስጠነቀቃት ነገር ነበረ ማለት ነው። ከዚህ ቤት ያሉትን እንዳለ ግለሰቦች በሙሉ ከቤቱ በቅርብ እንደሚወጡ አሳውቂያቸው በማለት እንግዲህ ዝቶባት ነው ሄደው። ምን ለማለት ፈልገው ለምንድን ነው ከቤታቸው የሚወጡት በማለት እንግዲህ መርሲም ተናግራ ነበረ። ግን ደግሞ በእርግጠኝነት ከቤት ሁላቸውም ይወጣሉ። እኔ ከማስወጣቴ በፊት ደግሞ ይህን ነገር አንቺ የግድ ማሳወቅ አለብሽ በማለት እንግዲህ ለመርሲ ነግረዋታል ማለት ነው። ሲቀጥል ደግሞ ወይዘሮ ገነት አሁን ላይ መርሲ የምትሆነውን ነገር እጅግ በጣም እያሳሰባት ይገኛል። ያው በሉሊት ጉዳይ ማለት ነው። እንደዛ በሀሳቧ የመጣች ምናምን አጠገቧ የሆነች የመሰለቻት ብዙ ነገሮችን ስታደርግ ነበር መርሲ። ያው ወይዘሮ ገነት ደግሞ ምን ሆና ነው? አሟት ነው እንዴ? ምን ሆነች? ልጅቷ አበደች? ምንድን ነው የተፈጠረው ነገር እያለች እንግዲህ ወይዘሮ ገነትም እያሳሰባት ይገኛል ማለት ነው። እንግዲህ ቀጣይ ፓርት በእርግጠኝነት ራሱ ዮሴፍ ማለት ነው ትክክለኛውን ነገር ለጽ ይነግራታል። ጽም እንግዲህ ያው እሱ ወንጀለኛ እንደሆነ ይታወቃል። ከዛ ዮሴፍ ይታሰራል ብዬ አስባለሁ። እንዲሁም ጽ ደግሞ ከቃል ጋር ትቀጥላለች ብዬ ነው የማስበው። እንግዲህ ቀጣዩን ፓርት ሁላችንም አብረን የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ ሐዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።